ጥቃት የደረሰበት የአማራው አካል ይሄ ጥቃት እንዳይደርስበት ለማድረግ ምንድነው ማድረግ ያለበት? ጥቃቱ እንዲቆም በየጊዜው ያሰለሰ እንዲህ አይነት አሰቃቂ ድርጊት ከማስተናገድ አማራ ከዛ ለመውጣት ምን ማድረግ አለበት? እነ ፋኖ መሪዎቻችን ይሄንን ነው የሚያደርጉት። ይማርኩና ከዛ ለተማረኩት እስር አይደለም፣ ግርፍ አይደለም፣ ስቅላት አይደለም፣ እንዲያውም ራሽን በጆንያ እየተደረገ የአማራን ወጣት ሴቶች ጡት ሲቆርጡ የዋሉ እነኚህ እንደተባለው ተማረኩ ሲባል ቅጣት አይጠብቃቸውም። ኩንታል ሙሉ ምግብ ነው የሚጠብቃቸው። እንግዲህ ይሄ ነው እና በዚህ የአብይ አህመድን ስትራቴጂ በጣም ነው ማደንቅለት። ይሄ እንደዚህ የሆነበት ምክንያት ዝም ብሎ ፋኖ ወዶም እንዲህ የሚያደርግ እንዳይመስላችሁ። የፋኖ ሰራዊት የበቀል እርምጃ እንዳይወስድ እነ አስረስ ማረ ዳምጤ እጅና እግሩን ስላሰሩት ሁሉ ጊዜ ሽኩቻን ሁሉ እንዳለ ሰምተናል። እነኚህ ሰዎች እየጨረሱን ነው፣ እነኚህ ሰዎች እያፈናቀሉን ነው፣ እየገደሉን ነው፣ ለምንድን ነው እኛ እርምጃ ማንወስድባቸው ብለው ይጠይቃሉ የፋኖ ሰራዊቶች። ነገር ግን የአብይን ስትራቴጂ በጣም አደንቃለሁ ብዬ የምላችሁ ምን ላይ ነው? አብይ በአንድ ወቅት ፋኖ ላይ እንደሚዘምት፣ ምክንያቱም ኦሮሞማም ሆነ ያለፈው የህወሓት ቡድን ከነመለስ ዜናዊም ጀምሮ ዋና የጋራ ጠላታቸው አማራ ስለሆነ አማራን የማጥፋት ተልእኮ ይዘው ነው የመጡት። ምህረት አይደለም አማራ በተገኘበት እንዲገደል የሚል ማለት ዓላማ ወይም ደግሞ ያ አይነት ማኒፌስቶ ጽፈው ነው የመጡት። ስለዚህ አብይ አህመድ በአንድ ወቅት ወደ አማራው ክልል እንደሚዘምት ያውቅ ነበር። በአንድ ወቅት ደግሞ ፋኖንም የአማራ ልዩ ኃይልንም ሚሊሻንም ቢሆን ከትጥቅ ነፃ አድርጎ እንደፈለገ የአማራን ክልል በቁጥጥር ስር እንዲያውል ይሄ እንትናቸው ውስጥ አለ፣ አጀንዳቸው ውስጥ ከበፊት ጀምሮ ማለት ነው። ስለዚህ ወደ አማራ ክልል መዝመቱን ሲያስብ ጥያቄው ምንድነው? ኦኬ አሁን አማራውን ለማስገበር አማራውን የምንፈልገው ቦታ ላይ ለማምጣት በምናደርገው ዘመቻ ማን ነው ትልቁ እንቅፋታችን ብለው ሲጠይቁ ፋኖ ነው። ኦኬ ፋኖን እንዴት ነው ሃንድል የምናደርገው ብለው ሲጠይቁ ደግሞ እነማን ናቸው ኢንፍሉዌንሻል የሆኑ? ኦፍ ኮርስ እነ ዘመነ ካሴ ነው። ከዛም በኋላ እነ ምሬ ወዳጆን ራሳቸው ሾመው ነው ያመጡት። አሁን ምሬ ወዳጆ ከምን ተነስቶ የፋኖ መሪ እንደሆነ የሚያውቅ የለም። ኦል ኦፍ ሰደን በወሎ አካባቢ ያለው የፋኖ መሪ ነው ተብሎ ነው የመጣው። ህዝቡም without any question ተቀብሎታል። ልክ እነ ብአዴንን እንደተቀበለው አብንን እንደተቀበለው የኛ ናቸው ብሎ ማለት ነው በመታለል እና አብይ አህመድ ከመጀመሪያው ምንድነው ሲነድፍ ፋኖን አንችለውም። ስለዚህ ምንድነው ማድረግ ያለብን? ፋኖን በመሪዎቹ ማፈን አለብን። አለበለዚያ ከፋኖ ጋር ተጋፍጠን አንችልም። አንደኛ ፋኖ በመከላከያ ላይ እንዳይዘምት ከአማራ ክልል አልፎ ወደ 4 ኪሎ ወደ መሳሰለው ወደ አዲስ አበባ እንዳይመጣ በቁጥጥራቸው ስር አድርገው አፍነው የሚይዙልን መሪዎች ያስፈልጉናል ብለው ሲሉ እነ ዘመነ ካሴ እነ አስረስ ማረ ዳምጤ እና ሌሎቹንም እነ አርበኛ መሳፍንት በቃ ይሄ የፋኖ መሪ ብለህ የምትለው እነ ምሬ ወዳጆን ምናምን በሙሉ በቁጥጥራቸው ስር አደረጉ፣ በጥቅም ገዟቸው። ይሄ የሚዋጥላችሁ ቲዮሪ አይደለም፣ ግን ቲዮሪ ሳይሆን ተግባር ነው፣ ያው እያየነው ነው። ስለዚህ ፋኖን በዛ ሁኔታ ኮንትሮል ካደረግን የፋኖ መሪዎች አያችሁ ምንድነው መሰላችሁ 1 ሚሊየን የታጠቀ ጦረኛ በአንድ ጀነራል በሁለት ጀነራሎች ቁጥጥር ስር፣ እነሱ ካሉት ውጪ አይወጣም፣ ኮሎኔሎች ከሚሉት ውጪ አይወጣም፣ ጀነራሎቹ መሪዎቹ አዝማቾቹ ከሚሉት ውጪ አይወጣም። ለምን 1 ሚሊየን አይሆንም? የእነሱን ትዕዛዝ ነው የሚጠብቀው። ስለዚህ እነ አብይ በደንብ ያውቃል የሰው ልጅ ጥቅመኛ ነው አለ ሲጽፍ፣ በጥቅሙ ግባበት፣ የሚፈልገውን ስጠው፣ ከዛ በኋላ ችግር የለም አለ። እውነትም እንደዛ ነው። አሁን የአብይ አህመድ ዘመቻ ወደ አማራ ክልል ሲመጣ አብይ አህመድ ያውቃል ይሄነኚህ መከላከያ ብሎ የሚልካቸው የአማራን ህዝብ እንዲጨፈጭፉ የሚልካቸውን ፋኖ እንዳይጎዳቸው፣ ፋኖ እንዳይጨርሳቸው ለማድረግ እነ አስረስ ማረ ዳምጤ ተቀመጡ፣ እነ ዘመነ ካሴ እነ ምሬ ወዳጆ እና በፊት ለፊትም እየመጡ ያው እንደሰማችኋቸው መከላከያ ላይ እኛ አንተኩስም እያሉ ነው የሚሉ። ከዛ ደግሞ ኦኬ ትግሬውን ተወጋላችሁ ኖ ከትግሬውም ጋር አብረን ነው የምንሰራው ይሏል። ዛሬ የምንሰማው ምንድነው? ፋኖ እና ሻቢያ
ህወሓት ወይም ደግሞ ወያኔ ብለን የምንለው ስምምነት ላይ ደርሰዋል። ፋኖ ስለነ ራያ፣ ስለነ ወልቃይት፣ ስለነ ጠለምት ይሄ የአማራ አጽመ ርስቶች ለብዙ ጊዜ ተወስደው የነበሩትና የተመለሱት አሉ አይደለም፣ እነሱን እንድች ብሎ ስለነሱ ጥያቄ እንዳያነሳ አስፈርመውታል። በምንድን ነው የማውቀው? አንደኛ ኒውሱ አለ፣ ኒውሱ ደርሶኛል። ሁለተኛ ደግሞ ተመልከቱ፣ አሁን ራያ ሲያዝ ማነው ምሬ ወዳጆ አንድ ጥይት ጦሽ አድርጓል? አላደረም። እነ ጠለምት ሲያዙ ስለነሱ እንነሳና እንዋጋ የአማራ ክልል ተያዘ ብለዋል እነ ዘመነ ካሴ። የጎንደሩ፣ የጎጃሙ፣ የወሎው፣ የሸዋው ብለዋል? አላሉም። ልክ ባለቤት እንደሌላቸው ነበሩ እነኚህ ቦታ እነ ራያ። አሁን ዛሬ በራያ ውስጥ የሚንደላቀቀው ትግሬው ነው። እና ስምምነት ይሄ የሰሜኑ ምንድነው አንድነት ምናምን የሚባል አማራን ሲጫወቱበት፣ አማራ የራሱ ጉዳይ የለውም። አንዴ ትግሬን ደግፎ ኦሮሞን ይወጋል፣ አንዴ ኦሮሞን ደግፎ ትግሬን ይወጋል። መጫወቻ ነው አማራው። በቃ በራሱ አይቆምም። ይሄ ሪያሊቲና እውነት ነው። ልትሰሙት አትፈልጉም። የስ ያቁነጠንጣችኋል። ይሄው የት አለ? ሌትስ ሲ ከውጤት እኮ ነው መፎከር። ይሄን አሸነፍን፣ ይሄን አደረግን የሚል አጉል የሐሰት ፕሮፓጋንዳ መሬት ላይ ካለው ጋር አብሮ አይሄድም። ያን ጊዜ ፉርሽ ትሆናለህ። በየቀኑ አይደለም እንዴ ፋኖ ይሄን ያህል ማረከ፣ ይሄን ያህል አስመረቀ፣ ይሄን ያህል መሳሪያ ከአብይ አህመድ ሰራዊት ነው ማረከ፣ የአብይ አህመድ ሰራዊት ተበታትኗል ምናምን የሚል ወሬ ባለፈው ሁሉ አንብቤላቸዋለሁ። አዳምጣችሁታል? ለመሆኑ የት አለ የሚያሸንፍ ወይም ያሸነፈ ሰራዊት ወደፊት ይገፋል ነው ወይስ ማሸነፍ የሚሉት ነገር ሌላ ትርጉም አለው? እኔም አላውቀው። ነገር ግን ውሸት ነው የሚመግቡ እነሱ የሚሰሩት የአማራ ህዝብ እንዳይንቀሳቀስ፣ ፋኖ እንዳይንቀሳቀስ። ዝም ብለህ እድሜህን ወራትና አመታትን ትቆጥራለህ። ይኸው 3 ዓመት አልፎ ወደ 4ኛ ዓመት እየመጣህ ነው። እንደውም አሁን ለይቶላቸው የፋኖ መሪዎች አፋባሃ ምናምን የሚሏቸው እንዳልኳችሁ ከትግሬ ጋር ገብተዋል። የአማራውን ጉዳይ እዚህ ጥለውት እቺ ትንሽ ልጅ ጡቷ ሲቆረጥ ቆዳዋ ሲገፈፍ ማን ነው መጥቶ እንደለመደው ያነበነበው? አስረስ ማረ ዳምጤ ነው። ይሄ ያለው አማራን ለማጥፋት የተነሳ መንግስት ለአንዴና ለመጨረሻ ጊዜ ከሱ ጋር ዲል ማድረግ አለብን ምናምን ይላል። ቀጣፊ፣ ውሸታ፣ ቀጣፊ ሰው አልወድም። ይሄው በየጊዜው በአማራ ላይ አደገኛ የሆነ ጨካኝ የሆነ እርምጃ ትግሬውም ይሁን ኦሮሞ በወሰደ ቁጥር አፉን የሚከፍተው አስረስ ማረ ዳምጤ ነው። ነገር ግን መበቀል ሲችል መበቀል አይፈልጉም። ለምን? መከላከያን እንዳይነኩ ተብለዋል። ከአብይ አህመድ ጋር ነው የሚሰሩት። I'm just shoving this through your throat። ወገኖቼ መስማት አትፈልጉም፣ ግን ስሙ። ምን ታረገዋለህ? ዴቭ ዳዊት መቼም በጣም ጎበዝ ወንድማችን ነው። እሱ ስለ በቀል ይቺያውን በአሰቃቂ ሁኔታ ስለተገደለችዋ ፋኒት ሲጽፍ ምንድን ነው ያለው? ደም ተመለሰ የምንለው ይልና እስቲ እንስማው። ሌትስ ሲ። ዓይንን ስለ ዓይን እያለ ደምን በደም ማጥፋት ላይ የተወሰነ ባይሆንም በሴት ልጅ ላይ የዚህ አይነት ዘግናኝ ተግባር ለፈጸሙ የኦሮሞማ ወራሪ ኃይል ግን ዓይን ስለ ዓይን ብቻ ሳይሆን ከዚያም በላይ የሆነ ሂሳብ ማወራረድ ግድ ይላል። ዘመቻ በታችን ስም መሰየምና መሰል ድርጊቶች በቂ አይደሉም። ባህር ዳር በመሸገው የኦሮሞማ ወራሪ ኃይል ላይ ልዩ ኦፕሬሽን ሰርቶ ህዝባችንን መካስ ያልቻለ ፋኖ እሱ በሕይወት አለ አይባልም። አንዳንድ አሉ እንደዚህ እቅጩን የሚናገሩ ጀግናዎች። አሁን በዚች ልጅ ስም እንግዲህ ዘመቻ ፋኒት ምናምን ብሎ ይነሳሉ እነኚህ ቀጣፊዎች። ዘመቻ የመቶ ተራሮች ዘመቻ፣ የከሌ ዘመቻ፣ የከሊት ዘመቻ ይባላል። ነገር ግን ባህር ዳርን እንኳን ከብልጽግና አላጠሩ። ባህር ዳርን አዲስ አበባ ምናምን እሱማ በህልምህም አታስበው። ባህር ዳርን እዛ ተኝቶ እነ ዘመነ ካሴ ጎጃም፣ ባህር ዳር ጎጃም አይደለም? I've never been there። እና ዴቭ ዳዊት ምንድን ነው የሚላቸው? በቀል ይሄን ያህል ጠመንጃ ማርከናል፣ ይሄን ምናምን ወይም ደግሞ በስሟ ዘመቻ ከሊት ምናምን በሚል ተበቀልን ብላችሁ እንዳትሉ፣ ደምን በደም መልሳችሁ ማየት እንፈልጋለን ነው የሚለው። ሳይንሱ ምንድን ነው ያላችሁኝ እንደሆነ አሁን አማራው ምንድን ነው ማድረግ ያለበት? ይሄን እንዲህ አይነት ነገር እንዳይደገምበት። ይህ ፕሮብሌሙ ምንድን ነው መሰላችሁ? ይሄን ለፋኖ አመራሮች የአማራው ህይወት ምንም ቫልዩ አልሰጡትም። ስለ አማራ ምንም እያደረጉ አይደለም። ስለ አማራ ብለው ጫካ ገብቶ ሰንጋ እያረደ እየበላ እየፋፋ ነው ያለው።
ማንም ስለ አማራ ምንም አልሆነም። ዶላሩን እየሰበሰበ ሰንጋውን እየበላ ቢራውን እየጠጣ በመንደር ለመንደር እያውደለደለ ነው ያለው የፋኖ አመራር። እንድች ብሎ በግል አካውንታቸው ያከማቹትን ሀብት ምን አድርገው ቢዝነስ እንደሚሰሩበት ቁጭ ብለው ያወራሉ እንጂ ስለ አንተ የሚሞቱ እንዳይመስልህ። አማራ ደግሞም እድለኞች ናቸው። አካውንተብል አድርጎ የሚይዛቸው ወይም የዳያስፖራም ሆነ በሀገር ውስጥ ያለ አማራ የለም እኮ። መጨፈር ነው በቃ ከነሱ ጋር። ምን አድርጋችኋል? ስንት ዓመት ሙሉ ባህር ዳርን እንኳን አታጠሩም ወይ ብሎ የሚጠይቅ ሰው የለም። እኛ we are going crazy። የአማራውን ህይወት ቫልዩ አለመስጠት ይሄ ነው። በቃ ከሊ ተገደለች መጥቶ ይሄ መንግስት ልክ እንደ አዲስ ያወራናል። ይሄ መንግስት አማራን ለማጥፋት ቆርጦ የተነሳ ነው ምናምን ብሎ ለመሳይ መኮንን ያው መጥቶ ቱልቱላውን ሲነዛ ነበር። ያ አስረስ ማረ ዳምጤ የሚባል እኔ አይ ስትሮንግሊ ሰስፔክት እነኝና አስረስ ማረ ዳምጤ እነ ዘመነ ካሴና ሌሎችም ሪሊ አር ዘይ ሪሊ 100% አማራዎች ናቸው ወይስ ደግሞ ይሄ አገው ወይም ደግሞ ቅማንት ምናምን የሚል ሳይድ አላቸው? ይሄ መመርመር አለበት። ምክንያቱም በታምኑም ባታምኑም በአማራ ክልል ውስጥ ያሉ ማህበራት የሲቪክ ማህበራት ይሁን የመንግስት ይሁን የክልሉ አስተዳደር ይሁን ማህበራት ድርጅቶች እንትናንም ጨምሮ የፋኖን ኢንስቲትዩሽንም ጨምሮ ያንንም ጨምሮ እየተመሩ ያሉት በነን አምሃራስ ነው። አማራ የክልሉንም ፕሬዝዳንት ሾሞ ያመጣልን ሁሉ ጊዜ 5 ነው 6 ጊዜ የለዋወጣው አይደለም አብይ አህመድ። አማራ የራሱ የሆነ ከራሱ ወገን የሆነ ይሄ በአማራ ክልል ያለውን አስተዳደር የሚቆጣጠር ወይም ደግሞ ራን የሚያደርግ አማራ የለው። አማራን የሚመስሉ አያችሁ፣ አንደኛ አማራን የሚመስሉ ወይ ግማሽ ወገናቸው ግማሽ ጎናቸው አማራ ይሆናል፣ ለሌላው ደግሞ ጎናቸው እና አብይ አህመድ በብር በምናምን ያካክሱላቸዋል። አሁን ሙሉ ጸረ አማራ ይሆናሉ ማለት ነው። ትልቁ ችግር ይሄ ነው። ስለዚህ ነው ለአማራው ህይወት ይቆረቁራቸዋል፣ ይሰማቸዋል። ተበሳጭተው ተነስተው የአማራን ደም ይበቀላሉ ብለህ ስትል የለም በጭራሽ ንቅንቅ የለም። ውሸት ግን ይቀልበዋል። አሁን ለተወሰነ ጊዜ አሁን በሚመጡት ሳምንታት ውስጥ ዘመቻ ከሊት ምናምን የሚሉ እና ዘመተ ፋኖ ይሄን ያህል አደረገ ምናምን ውሸት 100% ውሸት ያወሩዋል። ከዛ በኋላ ይረሳል። አብይ አህመድ ስራውን እየሰራ ነው። ዛሬ ከነ ማነው ጌታቸው ማነው የሚሉት የህወሓት የነበረው ጌታቸው ረዳ ጋራ የሆነ ጉብኝት ምናምን እያደረጉ ነው። ራሳቸው በዚህ በኩል አማራን ገዳዮችን አሰልፈዋል። ልክ ምኒልክ ጡታችንን እንደቆረጠ እናንተም ቁረጡ ተብለው ነው የተባሉት። ኦፍ ኮርስ ምኒልክ የማንንም ጡት አልቆረጠም። ገብቷችኋል? አማራ ግን የሚበቀልለት ጀግና የለውም። አማራን አይፈሩትም። ለምንድን ነው? አማራ በግላጭ የተቀመጠ ምንም ከለላ የሌለው አማራን ያጠቃን እንደሆነ ይሄ ቡድን መጥቶ ያጠቃናል ብሎ የማይባልበት ሁኔታ ነው አሁን ያለው። እነ ዘመነ ካሴ ይሄ የፋኖ አመራሮች ከነብሬ ወዳጆ ምናምን ጨምሮ ከህወሓትና ከሻቢያ ጋር ስምምነት አድርገዋል። የአማራን ርስቶች ጉዳይ እንዳያነሱ በዛ ተስማምተዋል። እና አሁን ዝም ብለን እያየን ነው። እናንተን ነው የምንጠብቀው። የብሬ ወዳጆ ጭፍራዎች፣ የዘመነ ካሴ ጭፍራዎች፣ የነ ሀብቴ የነ ደሳለኝ የነ አስረስ ማረ ዳምጤ ጭፍራዎች እነሱን አትንኩ ምናምን እያላችሁ የምትጮሁ የእናንተን መጨረሻ ነው የምንጠብቀው። መቼ ነቅታችሁ እንዴ ይሄ ነገር ምንድነው? we have been supporting you ግን ምንድነው እልፍ ማይል ጉዳይ ውስጥ እኮ ነው ያላችሁት። ምንድነው ጦርነቱ እልፍ ማይል? አማራ ህዝብ እኮ እያለቀ ነው። ስንት ዓመት ይወስድባችሁ ይሆን? እናንተ ላይ ውሃ መርጨት አለብን። የተኛችሁ ጎጃም፣ ጎንደር፣ ወሎ፣ ሸዋ ምናምን በሚል የተጠመድ አማራውን ህዝብ እያስጨረስክ እዚህ በእናንተ የተነሳ የአማራው ህዝብ አለቀ። አሁንም ዶላር ትቀልበዋለህ ለዚህ ለባንዳ ክምችት። ስለዚህ የአማራው ጉዳይ ተስፋ የሌለው ጉዳይ ነው። አማራ ምናልባት ተስፋ የሚኖረው እነኚህን መዥገሮች እላዩ ላይ የፋኖ መሪነን ብለው ፋኖ እንዳይበቀል ፋኖ እንዳይዋጋ ህዝቡ እንዳይነሳ አፍነው የያዙት ውሸተኞች በፕሮፓጋንዳና በመግለጫ በወረቀት ላይ ቱልቱላቸውን እየነዙ አማራውን እያደነዘዙ ዶላሩን የሚዘርፉ እነኚህ አፋብሃ ምናምን የምትሏቸው እስክንድር ነጋም አንዱ ነው።
አብረው ነው ያሉት። እነሱ እስካልተመነጠሩ ድረስ ከአማራው ትከሻ ላይ ሪሙቭድ እስካልሆኑ ድረስ ዋንስ ኤንድ ፎር ኦል አማራ መቼም ከአብይና ከትግሬው ከኦነግ ቢላዋ መቼም አይድንም። እነኚህን እናንተ ነቅታችሁ እነኚህ ወሮበሎች ልክ አብን ላይ ለመንቃት የአማራ ህዝብ ስንት ዓመት ነው የወሰደበት? ብአዴንን ይሄ ነገር ለኛ የሚሆን አይደለም ለጠላት ነው የሚሰራው ብሎ የአማራ ህዝብ በብአዴን ላይ የነቃው ከስንት ዓመት በኋላ ነው? የአብንን መሰሪነት አብን የብአዴን ሌላው ግልባጭ እንደሆነ የአማራው ህዝብ ያወቀው መቼ ነው? ከስንት ዓመት በኋላ ነው? ስንቶች ሲናገሩ ቆይተው ኧረ አብንን አትናገሩ ብአዴንን አትናገሩ የተባለባቸው ዘመናት። አሁን ደግሞ የፋኖ መሪዎችን እነኚህ ሰዎች አይረቡም፣ የተገዙ ናቸው፣ የአማራን ህዝብ አስጨረሱት፣ የአማራን ትግል ወደፊት የሚያስኬዱ አይደሉም እያልን ይሄው ስንል ስንት ዓመት ሆኗል። አያችሁ ለምን ምንድነው እንዳልኳችሁ ለአማራው ህዝብ ህይወት ቫልዩ አይሰጡትም። አንድ ምሳሌ ልስጣችሁ። ለምሳሌ አሁን ሐማስ ባለፈው ሄዶ ምንድነው ያደረገው? አርፈው ሪላክስ ያደርጉ የነበሩ እስራኤሎች ላይ የእስራኤል ተወላጆች ላይ ሮኬት ታዘነበባቸው። በቃ all of just out of the blue እና በዛ I don't know if I remember correctly ግን 2000 3000 ከ1500 በላይ የእስራኤል ህዝብ ሞተ፣ ግማሹን አፍሰው ወሰዱት፣ ግማሹም አለቀ። ማነው ግማሹም ያው እዛው በሮኬቱ ተደመሰሰ። ከዛ በኋላ የእስራኤል መንግስት ምንድነው ያደረገው? እስቲ የዓለም መንግስታት የውጊያ ህግና ሬጉሌሽን ምንድነው ምናምን ብሎ ያማከረ ይመስላችኋል? ኖ። ምክንያቱም የዜጎቹ ህይወት ፕሬሸስ ነው። አንድ እስራኤላዊ ሲሞት በቀላሉ አይታይም። ስለዚህ ለነሱ they don't give a damn። የኢንተርናሽናል ኮሚኒቲው ምን አለ? የዓለም የተባበሩት መንግስታት የወር ምናምን ሬጉሌሽን ምን ይላል ምናምን የለም። እስራኤል እስከ ቅርብ ጊዜ ድረስ ሐማስን በጋዛ አካባቢ በየት አንድ አልቀራትም፣ ቀጠቀጠችው። በቀል ማለት ያ ነው። ባለጌ ደግሞ እጁን የሚሰበስበው ስትመታው ነው። በጨዋነት ስታስተናግደው አይደለም። እስራኤላውያን ስለተባበሩት መንግስታት፣ ስለ አሜሪካ፣ ስለ ዩሮፒያን ካውንስል they didn't care። ህዝባችንን ጎርተሃል፣ we will make you regret it. we will make you regret the day you were born። ለምን? ለህዝባቸው የቆሙ ናቸው፣ አልተገዙም። ፋኖን ይሄን አያደርግም። የተገዛ ነው። እንግዲህ ፋኖ በምልበት ጊዜ ሁሉ ጊዜ እንደምነግራችሁ ይሄን ሰራዊቱን አይደለም። ሰራዊቱማ ብዙ ጊዜ ክላሽ ያደርጋል እኮ ከነ አስረስ ማረ ዳምጤ ጋር። እነኚህ ባለጌዎች እንደዚህ አይነት ድርጊት እየፈጸሙብን ለምንድን ነው አትንኳቸው የምትሉ? አዎ ምክንያቱም ህዝቡ እንዳልኳችሁ ዳያስፖራም ሆነ በኢትዮጵያ ውስጥ ያለው አማራ አካውንተብል አድርጎ አይዛቸውም። እነ ዘመነ ካሴን ያመልካቸዋል። በቃ አንኮንዲሽናሊ የአማራ ህዝብ እያለቀ የአማራን ከተማ በሙሉ ለቀው ለጸረ አማራዎች ለቀው በየጢሻው ቁጭ ብለው ሰንጋቸውን እየበሉ በየአመቱ ደግሞ ዶላር ይልክላቸዋል ይሄ የአማራው ህዝብ። ከዚህ ጋራ ነው እኛ ፋይት የምናደርገው። እንዲህ አይነት ህዝብ አሁን እነኚህ እህቶቻችን ጡታቸው የተቆረጠ የተዋረዱ እንዴት ያሳፍራል። አማራ ወንድ እንደሌለው ተበቃይ እንደሌለው እነኚህን ሰዎች እንዴት አድርገን ነው የምንቀጣው? ኦነግን ማለት አይደለም፣ የፋኖ መሪዎችን ነው ብለው። ኦነግማ ስራውን እየሰራ የቆመለትን ዓላማ በደንብ አድርጎ ፕራክቲካሊ ኢምፕሊመንት እያደረገ ነው። የነደፈውን አማራን ለማጥፋት ብሏል። የስ ገና ደግሞ እንዲህ በቀላል የሚለቁ እንዳይመስልህ። አዎ እንዳልኳችሁ አማራ በዚህ ጊዜ አዳኞች ጠመንጃቸውን ያነጣጠሩባት ዳክዬ አለ አይደለም? እንደዛ ማለት ነው። ይህም ሰው መቼስ ሰምታችሁታል እርግጠኛ ነኝ። ደማችሁን እንጠጣለን፣ ስጋችሁን እንበላለን፣ አጥንታችሁን እናቃጥላለን። አንድ ኦሮሞ ደም በ1000 አማራ ተወላጅ ይመለሳል። 30 ሚሊዮን ኦሮሞ ደም ለመመለስ የአማራ ደም ያስፈልጋል። ካልኩሌት
ኃይል አርጉና ራሳችሁን አዘጋጁ። ይሄ የማይቀር የዶክተር አብይ ጠቅላይ ሚኒስትር ሆኖ ቀጠለ። ይሄ የማይቀር ነው። ተናግረዋችኋል ይሆናል። ይህን ሰውዬ ሰምታችሁታል። አዲስ ቪዲዮ አይደለም። በሃርቫርድ ውስጥ ተማሪ ነኝ የሚል ሰው ነበረ። ከብዙ ዓመታት በፊት ነው ይህን የቀዳው። ከዛ በኋላ ይኸውና የአማራ ሕዝብ እልቂት መቼም ጋብ ብሎ አያውቅም። በቃ አማራ ይገደላል፣ ገዳዮቹን ግን የሚገድል የለም። ገዳዮቹን የሚቀልብ ፋኖ ነው ያለን እና ይሄ ደግሞ በዚሁ የሚቀጥል ነገር ነው ወገኖቼ። የዚችን ትንሽ ልጅ በጣም ትንሽ ናት፣ በእድሜ ማለቴ ነው። ጀግና ናት። ፋኖ በእርግጥም ትግል ለአማራው ይታገላል ብላ አምናን የገባችበት ነገር ግን መሪዎቹ የተጠለፉ ባንዳዎች እንደሆኑ አላወቀችም። ህይወቷን ሰጠች ማለት ነው። እሷ ብቻ ሳትሆን ያው እንዳሳየዋችሁ ብዙዎች ጡታቸው እየተቆረጠ ነው። አሁን የአብይ አህመድ ጥቃት በአማራ ላይ ሌላ ፌዝ ይዞ ነው የመጣው። ይሄ አሁን የሚታየው ሴቶችን ጡት መቁረጥ ምናምን እንደዚህ የመሳሰለ ነገር ከምን የመጣ ነው ያላችሁኝ እንደሆነ ያ የሐሰት ትርክት ሚኒሊክ ጡት ቆረጠ ምናምን የሚለው አለ አይደለም። እንደፈለጉ ነው የሚያደርጉት አማራውን። ምን አለፋቸው እና ይሄ ነው እና እንግዲህ በሉ ሂዱና ደግሞ አሁን ትንሽ ዶላር ያስፈልጋቸዋል። ዶላር ሰብስቡና ስጧቸው። ያው የነኚህ ህፃናት ደም ይፋረዳቸዋል። እጁን ሰቅሎ ይሄዳል፣ ምግብ ያሳቅፈዋል። 40 እንደ መግረፍ። ይሄ ነው ያለው ቀልድና ጨዋታ በአማራ ህይወት ላይ እና እነኚህ እህቶቻችን ሌሎችም የፋኖ አባላት ህይወታቸውን ያጡ በሙሉ እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። ነገር ግን አካውንተብል ሆኖ በአማራው ህዝብ በሉ ተንቀሳቀሱ፣ ሂዱና ለኦሮሞው የማይረሳውን ሌሰን ስጡት ብሎ የሚል የለም። በቃ አሸነፍን፣ መሳሪያ ማረክን ምናምን የሚል ወሬ ይነዙለታል። አንድ በትዊተር ላይ ያነበብኩት ምን ይላል? በቀልተኛ ሳይሆን በጣም የተደራጀ ኃይል መስርተናል ምናምን፣ በቀልተኛ ግን አይደለም ይላል። አው ጠላትህን ሲደመስስህ ካልደመሰስከው በምን ሁኔታ ከዛ እንደምትወጣ እግዚአብሔር ይወቅ እንግዲህ። እና ይሄ ነው ያለው። መቼም የተሰማኝ ሄልፕለስነስ፣ በቃ ሄልፕለስነስ ከትላንት የማይማር ህዝብ እኮ አሁን እናንተ ምሬ ዋርካው ምናምን እያላችሁ የምትተለተሉ አማራዎች፣ እኔ ነው የሚገርመኝ ነገር አሁን እንደዚህ አይነት ነገር ስንት ጊዜ ሆኗል በአማራው ላይ። በቃ አትሉም ወይ? ስትራቴጂያችሁን ለውጡ ወይ ስልጣናችሁን ለሌላ መሪ ስጡ ብላችሁ አትሏቸው? እስከ መቼ ነው ግለሰብን የምታመልኩት? አማራን አስጨረሳችሁት። አማራ መዳኛው ይሄ የኦሮሞ ኃይል እየተመላለሰ አማራን የሚቀጠቅጥበት ምክንያት ምን እንደሆነ ታውቃላችሁ? የሚቀጣው ስለሌለ ነው። አሁን እንደዚህ ተማረኩ ምናምን ብሎ ይላል። ቀኝ እጁን እየቆረጥክ ብትልከው ወደ አማራ ክልል አይመጣም። ጨርሶ ወደ አማራ ክልል አይመጣም። እሱ ይችን ትንሽ ወጣት ልጅ ቆዳዋን እንደገፈፈ ይሄን እጁን አንጠልጥሎ የሚሄደውን በሙሉ ቆዳውን ብትገፈው ዳግመኛ አይመጣም አማራ ክልል። አብይ አህመድ ይሄንን አውቆ ነው እነ ዘመነ ካሴን እና ሌሎችንም የፋኖ አመራሮች ገዝቶ ያስቀመጣቸው። እንዲህ አይነት እርምጃና በቀል ፋኖ እንዳይወስድ አትከልክሉ፣ አትንኳቸው፣ አታጥቋቸው ሲል ትሰሙታላችሁ አስረስ ማረ ዳምጤ። ስለዚህ ያለው ሁኔታ ይሄ ነው። በሉ እናንተም ሂዱና አጨብጭቡላቸው፣ ዶላር ሰብስቡላቸው። ኦኬ። የአማራው ደም ግን በእናንተ እጅ ነው ያለው። ምድረ ዳያስፖራ ወይም ደግሞ ኢትዮጵያ ውስጥ ያላችሁ አማራዎች ማለት ነው። ይሄ ምሬ ዘመነ ምናምን ማነው የምትሉ የግለሰብ አምላኪዎች፣ የማይደክማችሁ ውጤትም አትጠይቁ ፌል ያደረገ ነገር አይታችሁ የማትረዱ እና ያለው ይሄ ነው። ነፍሳቸውን ይማርልን። ሰላም ይግጠመን።